ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሐምሌ 14 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናቀርብ ይሆናል። በተለይ ደግሞ ዛሬ በተለያዩ የአማራ አካባቢዎች የአማራ ፋኖ ድል ያስመዘገበበት ዕለት ሆኖ ተመዝግቧል። ስለዚህ የግንባር መረጃዎችንም ወደ እናንተ የምናደርስ ይሆናል። ከእናንተ የሚጠበቀው ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን ማበርከት ብሎም ይህን ዝግጅታችንን በምታዩበት ሰዓት ኢምፕሬሽን ሪኮመንዴሽን እንዲጨምር የልብ ምልክቷ ላይ ታፕ በማድረግ ጠለስ ሚዲያ ማበረታታት ነው። በተረፈ የጠለስ ሚዲያ ሜምበር የሆናችሁ ሰብስክራይበር የሆናችሁ ወገኖችን በእጅጉ በማመስገን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ሱዳን ላይ የሀገር ያለህ የወገን ያለህ ብሎ ሳይጮህ እንዳሁን ተደርጎ የተገረፈውና ኩርሙክ ከተማ አካባቢ ብቻ በተደረገው ውጊያ ከ6000 በላይ ሰራዊት ያጣው ብሎም ከ100 በላይ የታጠቁ ተሽከርካሪዎችን ለአርሚ 70 ያስረከበው የብልጽግናው አገዛዝ ጽምዶ ብሎ ሊሞት ነው። በመስከረም የደነቆረ ዓመቱን ሙሉ እዩሃ ይላል እንደሚባለው ኩርሙክ ላይ በታሪክ አይቶት የማያውቀውን ዱላ ያስተናገደው የ4 ኪሎ መሪ አገራዊ ምክክር የሚል ስያሜ ከሰጠው ድራማ በላይ ጽምዶ የሚለው እሪታ ሞቅ ብሎ በኢቲቪ እና በፋና በኩል እንዲቀጣጠል ትዕዛዝ አስተላልፏል። ይሄው መመሪያ ለክልሎች በመውረዱ የተነሳ ፋኖንና ቲዲኤፍን ወይም ደግሞ ትግራይንና አማራን እንደ ጠላት የሚቆጥረው ኦቦ ሽመልስ አብዲሳ በጽምዶ ስም ከታሪካዊ ጠላቶቻችን ጋር ተጣመረብን በማለት ኦላን ሲወቅስ፣ ትግራይን ጠላት ብሎ የፈረጀው ያረጋ ከበደና ተመስገን ጥሩነህ አሚኮው ደግሞ ከአማራ ጠላት ጋር የሚሰራ ኃይል የአማራ ታጋይ ሊሆን አይችልም በማለት ጀነራል ተፈራንና ራስ አርበኛ ዘመነ ካሴን አድማጭ አልባ ከባድ ዘመቻ ከፍቶባቸዋል። በተመሳሳይ መልኩ አብይ አህመድ ጋር አብረው መስራት የጀመሩትና በዳኛቸው አሰፋ አባባል ሞሳብ ቀዳጅ የተባሉት የስምረት ሰዎች ደግሞ በትግረኛ በሚያስተላልፏቸው መልእክቶች ፋኖንና አማራን እንደ ጠላት ቆጥረው ከትምክተኛና ወራሪ ጋር አብሮ የሚሰራ ኃይል የትግራይን ህልውና ሊያስጠብቅ አይችልም እያሉ ነው። ከሰሞኑን በትግራይ ክልል ሰፊ መድረክ ሲያዘጋጁ የከረሙት የህወሓት ሰዎች ደግሞ አስተማማኝ የሆነ በስትራቴጂክ ደረጃ አብረውን የሚሰሩ ውጭ አጋሮች አግኝተናል እያሉ ናቸው። ሌሎች የህወሓት አመራሮች ደግሞ ይሄ ጄኖሳይዳል አገዛዝ በክንዳችን በማስወገድ ህልውናችንን እናስከብራለን ማለት ጀምረዋል። በእርግጥም ህወሓት ይህን ክረምት በቀረርቶና ፉከራ ጃንጥላ ይዞ ካሳለፈው በቀጣይ ያለምንም ውጊያ እጅ መስጠቱ አይቀሬ ነው። ውጊያ ቢደረግም በቀላሉ መሸነፉ እርግጥ ነው። ሁሉም ነገር በወቅቱ ካልተደረገ ያለፈ ድል መልሶ አይገኝምና ህወሓት ይህን ክረምት ጃንጥላ ይዞ ካሳለፈው በቀጣይ እጅና እግሩ በካቴና ተይዞ ከፓትሮል ሲወርድ መታየቱ ተገማች ጉዳይ ነው። በታች በኩል በኮሎኔል ምንትስ የሚመራ የተከዜ ዘብ፣ በራያ በኩል በኮሎኔል ፈንታው ሙሃቤ የሚመራ የራያ ዘብ፣ በአፋር በኩል በነጻርቃን የሚመራ የቲፒኤፍ ጦር፣ በመሃል ሀገር በነጌታቸው ረዳ የሚዘወር ከባድ ፖለቲካዊ እንቅስቃሴ፣ በትግራይ በመሰረታዊ ፍጆታ ዕቃዎች አቅርቦትና በመንግስታዊ አገልግሎት እጥረት የሚሰቃይ ህዝብ። እኒህ ሁሉ ነገሮች ሲደመሩ ህወሓት ይችን ክረምት ካሳለፋት በቀጣይ የክልሉን ይቅርና የራሱን ህልውና ማስከበር የሚቻለው አይሆንም። እኩይ አገዛዝ ለትግራይ መመደብ ያለበትን 2 ቢሊዮን ብር በጀት ወዶ ገብ ለመግዛት ስለመደበው ጊዜ በገዛ ቁጥር አብረው ሲሰሩ የነበሩ የጦርና የፖለቲካ መሪዎች፣ አክቲቪስትና ጋዜጠኞች በተስፋ ቁራጭነት ስሜት እየጣሉት ሊሄዱ ይችላሉ። በሌላ መልኩ ግን ህወሓት አብይንና ቡድኑን የትግራይ ህዝብ ማስፈራሪያ አያዥቦ አድርገው ፖለቲካ በመስራትና የግል ብሎም የቡድን ጥቅሙን በማካበት ፈንታ ከውጭ ኃይሎች ይልቅ ከውስጥ ኃይሎች ጋር የጀመረውን ትብብር አጠናክሮ በጥቃቅን አጀንዳዎች ፈንታ ትልቁን ሀገራዊ ምስል በጭንቅላቱ አኑሮ የፋኖን የህልውና ትግል ወደ ማገዝ ከገባ 4 ኪሎ ያለው መሪ አለ ሲሉት ጨክኮ የሚያቅራራ ጸጉራም ቡቼ ሆኖ መገኘቱ የሚገመት ነው። ሞቴም ህይወቴም ስኬቴም ውድቀቴም በዚህ ክረምት የሚወሰን ነው ብሎ የደመደመው ኦህዴድ አገዛዝ በሐምሌና ነሐሴ
ወይኔ ወይኔ ሊያስብሉኝ ይችላሉ ብሎ የሚገምታቸውን ኃይሎች በደረጃ አስቀምጦ ድፍን ሰኔን ወሎን በታንክና በድሮን በመደብደብ ብሎም በርካታ ሕዝብ በመመደብ ማሳለፉ ይታወቃል። ይሁንና ግን ዝናብ በሚጠብቀው አርሶ አደር ማሳ ላይ ፈምና ረር ሲያዘንብ ከከረመ በኋላ ምኒልክ ዕዝን ደመሰስኩት በማለት ፈንታ በኦሮሚያ ፖሊስ በኩል በሌላ ክልል ሌላ ዘመቻ ማወጁን ሲናገር ነበር። ከሰሞኑን ደግሞ ከምኒልክ ዕዝ በማስከተል በሁለተኝነት ያስቀመጠው ቴዎድሮስ ዕዝን በመሆኑ ዳሞትን እንደ ህዝብ ጭምር ለማጥፋት በታንክ ብቻ ሳይሆን በቢኤም እና በጀት ጭምር ይቀጠቅጠው ይዟል። አንድ መንግስት በራሱ ህዝብ ላይ ይተኩሰዋል ተብሎ የማይገመት አረር በጎጃም ምድር ላይ ማርከፍከፍ ከጀመረም ሳምንት አለፈው። በተለይ ደግሞ ትናንት ማታ የተላከው ፌስቡክ አካውንታችን ላይ የለጠፍነውና ዩቲዩብ ላይ ለመለጠፍ የማይመቸው የትናንት አመሻሽ ቪዲዮ ያገዛዙን ደጋፊዎች ጭምር ያስደነገጠ ነበር። እንደ ማብረቅ የሚምዘገዘገውን የሰዓት ኳስ በሞባይላቸው ቀርጸው የላኩልንን ቪዲዮ ፌስቡክ ላይ ካጋራ ነው በኋላ የሚጠሉት ይቅርና የሚደግፉት ጭምር ይህን ነውረኛ ተግባር ሲቃወሙት ታይተዋል። መደበኛ ውጊያ የሚያካሄድና ቋሚ የጦር ቤዝ ያለው ኃይል የገጠሙ ይመስል የደፈጣ ውጊያ የሚያካሄድ ኃይል ላይ እንደዚህ አይነት ሚሳኤልና ሮኬት መተኮስ ታጣቂን መደምሰስ ሳይሆን ህዝብን መጨረስ ነው የሚል አስተያየት ለመስጠት ተገደዋል። ዋነኞቹ ካድሬዎች ደግሞ በፋኖ ድምፅ አቀናብራችሁት እንጂ ይህማ ዩክሬን ወይንም ኢራንና ጋዛ ላይ የተቀረጸ መሆን አለበት በማለት ሲያስተባብሉ አምሽተዋል። የሆነ ሆኖ ግን ያንን ጎጃም ሰማይ ላይ የሚንቀለቀልና ያረፈበት ቦታ ላይ ያገኘው ሁሉ የሚያቃጥል የሰዓት አለሎ የተመለከቱ ወገኖች ይህን አገዛዝ ለማስወገድ ከትግራይና ከኤርትራ ጋር ይቅርና ከየትኛው ምድራዊ ኃይል ጋር መስራት ሐላል ነው ማለታቸው አልቀረም። ከዚህ ውጭ ግን የመሐመድ ተሰማ ሚሳኤል ያረፈበት ቦታ ሁሉ ያገኘው ህይወት ማቃጠሉ ባይቀርም ፋኖም በማጥፋት ረገድ ግን ፍየል ወዲያ ቅዝምዝም ወዲህ እንደሚባለው ነው። የተሸከሙትን ጥይትና የታጠቁትን ሮኬት ሁሉ ወደ ሁሉም አቅጣጫ መተኮስ ትጥቅን ለመጨረስ ካልሆነ በስተቀር ፋኖን ለመደምሰስ አያስችልም። ከዚህ ጋር በተያያዘ ምን የሚል ቀልድ ትዝ አለኝ መሰላችሁ? በደርግ ዘመን አንዱ አማራ ከጎጃም በሬ የነዳ አምጥቶ አዲስ አበባ ላይ ከሸጠ በኋላ ወደ ሀገሩ ሊመለስ መናኸሪያ ሲገባ ከኪሱ ያስቀመጠው ብር ይጠፋዋል። እርሱ ከለበሰው ልብስ ላይ ካሉት ኪሶች በተጨማሪ በአቅራቢያው ቆመው ያገኛቸውን ሰዎች ኪስ ፈትሾ በሬውን ሽጦ ያገኘው 200 ብር መበላቱን ወይንም ደግሞ መሰረቁን ይረዳል። እናም በካቻማሊ የሚሄድበትን ብር በመበላቱ የተነሳ በእግሩ ጉዞ ለመጀመር ይገደዳል። ከሰዓታት ጉዞ በኋላም እንጦጦ ላይ ቆሞ ከስሩ ያለውን ከተማ ሲመለከት የአዲስ አበባ ከተማ በረዶ በቀላቀለ ዝናብ እየተደበደበ መሆኑን ይረዳል። በዚህን ጊዜም እንጦጦን ላይ ማንጠባጠብ የጀመረው ዝናብ እንዳይመታው ጃንጥላውን ከዘረጋ በኋላ ወደ ሰማይ ቀና ብሎ ለሰማዩ አምላክ ምን ቢለው ጥሩ ነው በለው ይሄን የቀጣፊ ሀገር አለ ይባላል። ይህንን ቀልድ ትዝ ያሰኘኝ በትናንትናው ዕለት ጮቄን ተቆጣጠርኩ ብሎ የለጠፈው ፎቶ በኤአይ የተሰራ መሆኑ የተጋለጠበት መሐመድ ተሰማ የሰሞኑ ተኩሱ ሲገመገም ተመሳሳይ ትዕዛዝ የሰጠ ስለመሰለኝ ነው። ማለትም ኢላማውን ባልጠበቀ መልኩ በነመነፍስ ጎጃም ምድር ላይ የሚዘንበውን አረር ስንመለከት ጀነራሉ ጮቄን ከርቀት አሻግሮ እያየ በሉት ይሄን ያመፀኛ ሀገር ያለን የሚመስለው። በተረፈ በዚህ አይነት የደመነፍስ ዘመቻ መሐመድ ተሰማ በጎግል ጀሚኒ የተቆጣጠረውን ጮቄ በጀትና ድሮን ታግዞ ቢቆጣጠረው እንኳን ከጦስኝ ከጓሳና ጨረቻ ውጭ የሚያገኘው አይኖርም። የፋኖ የትግል ስልት ሄቴንድረን ወይንም አጥቅቶ መሰለብ በሚል ስልት የሚመራ በመሆኑ የተነሳ በአካባቢ የሚኖሩ አርሶ አደሮችን ጨፍጭፎ ከመመለስ ባለፈ በራስ አርበኛ ዘመነ ካሴና ሻለቃ ዝናቡ የሚመራውን ጦር ለመደምሰስ አያስችለውም። ይልቅስ የአብይ ወንበር አስጠባቂው ሰራዊት ፈረስ ቤትና ዳሞት ለመግባት በሚንፏቀቅበት ጊዜ ጀግኖቹ በምስራቁ በኩል ብቅ ብለው ማርቆስ ዙሪያ፣ ደብረ ዘይትና ማቻከል ደጋሰኝ ላይ ያልታሰበ ጥቃት ፈጽመዋል። 102ኛ ኮር 33ኛ ክፍለ ጦር በዋሸራ ባደረገው ኦፕሬሽንም በምርኮ መንበሻበሹ ተሰምቷል። አብይ አህመድ አሳውን ለማጥፋት ባህሩን ማድረቅ በሚል አስተሳሰብ እስካሁን ካስገባው ኃይል በተጨማሪ ግዙፍ ኃይል በማዝመት ድፍን ዳሞትን ለመጨፍጨፍ ወደ ግዳጅ አንሄድም ያሉትን በሺህ የሚቆጠሩ የጭነትና የህዝብ ትራንስፖርት አሽከርካሪዎችን
በባህር ዳር ማሰሮ ቢሰማም ተሳክቶለት አካባቢውን ቢቆጣጠር እንኳን ንጹሐንን እንጂ ፋኖችን ሊያገኛቸው አይችልም። ይህም ብለን ወደ ዕለቱ አዳዲስ መረጃዎች ስንሸጋገር ዛሬ የአማራ ፋኖ ድል ያስመዘገበበት ዕለት ሆኖ ተመዝግቧል። ከባድ የሆነ ድል የተመዘገበበት በሸዋ ቀጠና፣ በጎጃም ቀጠና፣ በወሎ ቀጠና በሶስቱ ቀጠናዎች ላይ የሚገርም ድል የተመዘገበበት ዕለት ሆኖ ተመዝግቧል። በሸዋ በአንጭቆረር፣ በወሎ አምባሰል፣ በጎጃም ደግሞ ዋሸራ አካባቢ በተደረገ ውጊያ የአማራ ፋኖ በድል መንበሻበሹን የጠላት ምንጮች ገልጸዋል። አምባሰል በመጀመሪያ ዙር የገባ ሰራዊት ያልቃል፣ ሙሉ ለሙሉ ያልቃል። አንድ እንኳ ሳይቀር ነው የምላችሁ። ዛሬ ተራራው በሙሉ በሰው ልጅ ሙት አካል እንደተሞላ ሰምተናል። ከዛ አስከሬን እንዲያመጡ የተላኩ የሰራዊት አባላት ሙሉ ለሙሉ ለሁለተኛ ዙር ማለት ነው ጭጭ መደረጋቸውን ከአካባቢው የተላከልን መረጃ ያመለክታል። አምባሰል በታሪኩ እንደ ዛሬ የሰው ልጅ አካል አስተናግዶ አያውቅም። እንደ ዛሬ የሰው ልጅ ሙት አካል ፈሶበት ረግፎበት አያውቅም ነው የሚባለው። በተመሳሳይ መልኩ አንጨቆረር ላይ ዛሬ በቪዲዮም በፎቶም ጭምር ተልኮልኝ ቴሌግራም ገጽ ላይ ለጥፌዋለሁ። አንጨቆረር ከተማ ላይ የነበረ ሚሊሻ፣ አድማ በታኝ፣ የመከላከያ ሰራዊት ሙሉ ለሙሉ አካትመው ከተማውን ሁሉ ተቆጣጥረውታል። በጣም አስገራሚ ድል ተመዝግቧል። ሸዋም ላይ ዋሸራ ስራው ተሰራ በሁለን ፌስቡክም ላይ ለጥፈን ነበር። ዋሸራ 33ኛ ክፍለ ጦር ታሪክ ሰርቷል። ምርኮ ተብሎ የወጣውን ፎቶ ፌስቡክ ላይ ያያችሁት ይመስለኛል። የተደመሰሰው ደግሞ ስፍር ቁጥር እንደሌለው ለጠለስ የደረሰው መረጃ ያመለክታል። ምርኮኞቹ ጤና ኤክስቴንሽን በር ላይ፣ ጤና ጣቢያ በር ላይ ተኮልኩለው ታይተዋል። ፎቶ አንስተው ለጥፈውት ነበር። የተደመሰሰው ስንት ይሆን የሚል ጥያቄ ያስነሳል የተማረከውን ስትመለከቱ። በተመሳሳይ መልኩ ኮርካ አካባቢ የአድማ በታኝ ኃይል ላይ በተወሰደ እርምጃ 12 የአድማ በታኝ አባላት የህይወት ዋጋ መክፈላቸው ተሰምቷል። 34ኛ ክፍለ ጦር ኮርካ አካባቢ በወሰደው እርምጃ ደብረ ማርቆስ ሆስፒታል ጦር ኃይሎች መሆኑን አካባቢው ምንጮች ገልጸዋል። ወደ ዳሞት ካመሩ ኮሎኔሎች መካከል አንዱ ተቀንሷል። እንደምታዩት ነው በፎቶም ጭምር ኮሎኔል ሰማይ ጥላሁን ይባላል እና ወደ ዳሞት ካመሩ 7 ኮሎኔሎች መካከል አንዱ ነበር። ይሁንና የህይወት ዋጋ መክፈሉን የጠለስ ሚዲያ ምንጮች ገልጸዋል። ብልጽግና ጦሩን ይቅርና አሁን የጦር መሪዎቹንም ጭምር እያስበላቸው ይገኛል። ዛሬ አንድ የጦር መሪ ጋር ለመድረስ በርካታ ወታደሮችን ማለፍ ይጠይቃል። በርካታ ወታደሮችን መረፍረፍ ይጠይቃል እና ኮሎኔሉ ሊበላ የቻለው ደግሞ ሙሉ ሬጅመንቷ ከተበላሽ በኋላ መሆኑን ምንጮቻችን ገልጸዋል። ስለዚህ ኮሎኔል ሰማይ ጥላሁን ወደ ዳሞት ካመሩ ኮሎኔሎች መካከል አንዱ ቢሆንም የህይወት ዋጋ መክፈሉን ሰምተናል። ሌላው እንግዲህ ትናንትና አንድ ቪዲዮ ተለቆ መጀመሪያ ለኛ ነበር የተላከለን እና ፌስቡክ ገጻችን ላይ ለጥፈነው ነበር። ያም ቪዲዮ ብልጽግና ከርቀት ህዝብ ላይ ይተኮሳል ተብሎ የማይታሰብ ትልልቅ ሚሳኤሎችን አብሪ ሚሳኤሎችን ህዝብ ላይ አረር ሲተኮስ የሚያሳይ ነው። በጣም ዘግናኝ የሆነ ቪዲዮ ነው። ተከታታይ በሆነ መልኩ 60-70 ቅንቡላ በአንድ ጊዜ ሲተኩስ ይታያል። ሚሳኤል ማለት ነው እና ፋኖቹ በሌላ ጥግ ላይ ቁጭ ብለው እየተሳሳቁ ይቀርጹታል። አገዛዙ የሚተኩሰው ደግሞ ወደ ገበሬው ነበር፣ ወደ ነዋሪው ነበር እና ያን የተመለከቱ የአማራ ልጆች ከየትኛውም ምድራዊ ኃይል ጋር መሰራት አለበት ኢቭን ከሰይጣንም ጋር ጭምር ሲሉ ነበር። ሰይጣን ጋር ግን ቀድሞ አብይ አህመድ ስትራቴጂክ ጋር ስላደረገው እንጂ ከየትኛውም ምድራዊ ኃይል ጋር አብሮ መስራት ያስፈልጋል እያሉ ትናንትና ይሄንን ቪዲዮ ሲያጋሩ ነበር። የኔም ድምዳሜ ይሄ ነው። የትኛውም ጠላት ቢመጣ ከዛ በላይ ሊተኩስብን አይችልም። በተከታታይ እንደዚህ አይነት ትልልቅ ሚሳኤሎች የአማራ ህዝብ ላይ የአማራ ገበሬ ጎጆ ላይ የሚጥል አገዛዝ ውጫዊ ጠላትን ቢመጣ ከዛ በላይ ያደርጋል ተብሎ አይታሰብም። እንኳን ከቲፒኤልኤፍ ጋር ይቅርና ከትግራይ ህዝብ ጋር አይደለም ማለት ከቲፒኤልኤፍ ጋር ምንም መሽኮርመም አያስፈልግም። የህዝብ ለህዝብ ችግር የለም። ልትሰራ የምትችለው በአካባቢው ከሚንቀሳቀሱ በክልሉ ከሚንቀሳቀሱ ኃይሎች ጋር ነው እና እንኳን ከቲፒኤልኤፍ ጋር ከየትኛው ውጭ ኃይል ጋር እንድንሰራ የሚያስገድድ የህልውና አደጋ አጋጥሞናል። ብዙዎች የህልውና አደጋ ስንናገር ቀልድ ይመስላችኋል። ከዚህ በላይ የህልውና አደጋ አለ እንዴ? ከዚህ በላይ አይሮንደምስ ያለን ይመስል እንደዚህ አይነት ሚሳኤል ጋዛ ላይ የሚታይ ዩክሬን ላይ የሚታይ ሱፐርሶኒክ ሚሳኤል ነው ሲጠለብን የነበረው አብይ አህመድ።
በትናንትናው ዕለት ለዛውም በዘፈቀደ ፋኖቹ ሌላው ጥግ ላይ ቁጭ ብለው ይቀርጻሉ፣ እሱ ወደ ህዝቡ ይተኩሳል። ስለዚህ ይህን አገዛዝ ለማስወገድ ከየትኛውም ኃይል ጋር መተባበር ሐላል ነው። ከዚህ በላይ የህልውና አደጋ ሊያጋጥመን አይችልም። አገር የሚያስፈልገው እኮ ወገንና ህዝብ መትረፍ ሲችል ነው። ወገናችን ህዝባችን ከተረፈ አገር ምን ይሼ ነው? ምንድን ነው ትርጉሙ? ትርጉም አለው እንዴ? አገር ማለት እኮ ሰው ነው። ሰው ሲኖርበት ነው፣ ተከብሮ ሲኖርበት ነው። አማራ ህዝብ ዛሬ የትኛውም ሀገር ላይ ቢሄድ ከዛ በላይ በደል ከዛ በላይ ግፍ ሊፈጸምበት ይችላል እንዴ? አይመስለኝም። ስለዚህ አንድ ቪዲዮ ያያችሁ የአማራ ፋኖ መሪዎች ልታስቡበት ይገባል። በእርግጥ ከማሰብ አልፋችሁ ወደ ተግባራዊ እንቅስቃሴ ውስጥ እንደገባችሁ ይታወቃል። ይሁንና ግን ጥምረት ጽምዶ ምናምን እያሉ ከማውራት ባለፈ በተግባር የምትገለጡበት ጊዜ አሁን ነው። ይህ አገዛዝ ከመቼውም ጊዜ በላይ ጨካኝ ሆኖ ተከስቷል። በድሮን በጀት የሚፈጽመው ጭፍጨፋ አንሶ በትናንትናው ዕለት በተለይ ደግሞ ዳሞት አካባቢ የታየው ነገር ዘግናኝ ነው። 4-5 ታንክ ጎን በጎን ደርድሮ ሲተኩስ የነበረውን ስትመለከቱ፣ ቢኤም ጭምር ሲተኩስ እንደነበረ ስትመለከቱ የአገዛዝ እየተሸነፈ በመጣ ቁጥር ጭፍጨፋውና ጥፋቱ እየተጠናከረ እንደሚመጣ የሚገልጽ ነው። ሙሉ የዳሞትን ህዝብ ለማጥፋት ማቀዱን የሚገልጽ ስለሆነ ከሌሎች ኃይሎች ጋር መተባበርና ይህን የህልውና አደጋ መቀልበስ ያስፈልጋል። ሌላው እንግዲህ ድል የተመዘገበበት ሌላኛው አካባቢ ሸዋ ነው። በትናንትናው ዕለት አንድ የሚገርም ዜና ተሰምቷል። የባሶና ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበረው አቶ ተስፋዬ ጌታቸው በደብረ ብርሃን በጠራራ ፀሐይ በተከፈተበት ተኩስ ህይወቱ ማለፉ ተሰምቷል። እንግዲህ ይሄ ሰውዬ ከሌሎች ለየት የሚያደርገው ስልጣኑ አነስ ያለ ቢሆንም ግን ለአገዛዙ በማለቅለቅ በመላላክ ሌሎችን እየጠቆመ በማስበላት ነገር ግን የዚህን ሰው ያህል ድርሻ የነበረው አመራር አለመኖሩ ሲናገር ነበር። ደብረ ብርሃን ብቻ አይደለም ወደ አዲስ አበባ ጭምር እያመራ አማራ ባለሀብቶችን የአማራ ተወላጆችን ሲያሳፈን ሲያሳግት የነበረ ሰው ነው። ያሳምነው ህዝብ መምሪያ ኃላፊ ሆኖ የሰራ በመሆኑ የተነሳ የሰሜን ሸዋ ተራሮች እያንዳንዳቸውን መውጫቸውን መግቢያቸውን ያውቃል። ስለዚህ ያንን እውቀቱን በመጠቀም ደግሞ አገዛዙን ለማገልገል ሲንደፋደፍ የነበረ ሰው መሆኑ ተሰምቷል። ትናንትና ግን ወደ ከተማ ሰርገው የገቡ ኮማንዶዎች በፈጸሙበት እርምጃ የህይወት ዋጋ መክፈሉ ተሰምቷል። ይህንንም የአመራር ህልፈት አሚኮን ጨምሮ በርካታ የክልሉ ሚዲያዎች የአገዛዙ ሚዲያዎች ማታ ላይ ሲዘግቡት ነበረ እና አመራሩን ለማስወገድ ደግሞ ቀኜ ትብብር ማድረጉ ተሰምቷል። ቀብሩ ላይ ዘመዶቹም ጭምር አልተገኙም አሉ። ዘመዶቹም ጭምር ምክንያቱም ለአገዛዙ ያለውን ታማኝነት ለማሳየት ዘመዶቹ ላይ ጭምር ሲዘምትባቸው ነበር፣ ሲመክሩን ነበር። ተው ይህ አገዛዝ ያልፋል። ነገ ህዝብ ጋር ነው አብረህ የምትኖረው። በዚህ ልክ የስርዓቱ ዘቡነ መንቀሳቀስ የለብህም። ራስን ጠብቅ። ከሌሎች አመራሮች ተመልከት፣ ከነሱ ተማር። የዞኑ አመራሮች እንኳ በአንተ ልክ እየተላላኩ አይደለም። ስለዚህ ዛሬ ወንድሞች ላይ የምታስተኩሰው ጥይት ነገ አንተን ዋጋ ያስከፍልሃል እያሉ ሲመክሩት ነበር። ያንን ባለመስማቱ የተነሳ ትናንትና የሞት ጽዋን ተጎንጭቷል። በቀብሮም ላይ ዘመዶቹም ጭምር አለመገኘታቸው ተሰምቷል። ቀኝም ትብብር ማድረጉን የደረሰ መረጃ ያመለክታል። ሌላው በራስ አበበ አረጋይ ትውልድ ቀዬ አጭቆረር ተከማይቶ የነበረው ሰራዊት መደምሰሱ ሙሉ ለሙሉ መደምሰሱና ከተማው በፋኖ ቁጥጥር ስር በነጎድጓድ ክፍለ ጦር ቁጥጥር ስር መዋሉን የደረሰ መረጃ ያመለክታል። ሌሊት 11 ሰዓት በጀመረው ውጊያ ማለት ነው አጭቆረር ውስጥ የነበረውን የአገዛዙን ሰራዊት ሙሉ ለሙሉ አካትመው ከተማውን ተቆጣጥረውታል። ስለዚህ እንዳጠቃላይ ሲታይ በዋሸራ፣ በአምባሰል፣ በአጭቆረር ደብረ ማርቆስም አካባቢ እንደዚሁ በደብረ ዘይትና ማቻከል ደጋሰኝ ከባድ የሆነ ድል የተመዘገበበት ዕለት ሆኗል። ማቻከል ደጋሰኝ ከባድ የሆነ ድል የተመዘገበበት ዕለት ሆኗል እና አሁን ላይ እየታዩ ያሉ ዘመቻዎች ፋኖ እንቅስቃሴ ማድረግ መጀመሩን የሚገልጹ ናቸው። በአንድ ቦታ ላይ ሊያስለቅቁት ሲፈልጉ ሌሎች አካባቢዎች ላይ ከተፍ እያለ ያላሰቡትን አደጋ እንዳስተናግዱ እያደረጋቸው ይገኛል። የሆነ ሆኖ ግን ዛሬ በዋሸራ፣ በአምባሰል፣ በአጭቆረር ከባድ የሆነ ድል ተመዝግቧል።
ሌላው እንግዲህ ከሰሞኑን አይታችሁ ከሆነ አሚኮንም ተመልከቱ፣ ፋናንም ተመልከቱ፣ ኢቲቪን ብትሉ ኢዜአን ብትሉ ለቅሷቸው ተመሳሳይ ሆኗል። ጽምዶ 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 እያሉ እየጮሁ ይገኛሉ። ጽምዶ በነገራችን ላይ የሀገር ውስጥ ኃይሎችን የሚመለከት ጥምረት አይደለም፣ ቃሉን እነሱ ስላመጡት እንጂ ሀገር ውስጥ ኃይሎች የራሳቸው የሆነ አደረጃጀት ፈጥረዋል። ጽምዶ ለምሳሌ ፋኖ ያውቀው ጽምዶ ስለሚባለው ነገር መረጃው የለውም። ያም ሆኖ ግን ጽምዶ ጽምዶ እየተባለ ይገኛል። ጽምዶ ሲሉ እነ አብይ አህመድ ለውስጥ ኃይሎች በፋኖ በኦላ በቲፒኤልኤፍ በኤርትራ ኃይሎች መካከል የተፈጠረውን ጥምረት ለመግለጽ ነው እና ስሙ ምንም ይሁን ምን ይህን አደረጃጀት ግን እንደፈሩት ለማወቅ የመንግስት ሚዲያዎችን ገባ ብሎ መጎብኘት በቂ ነው። ለዛ ነው እኛ እዚህ ነገር ላይ ርዕስ አድርገን ስንሰራ የነበረው። አሁንም የምንሰራው ስለዛ ነው። ፋኖንማ ለብቻው ሲሆን በምን አይነት መልኩ ሲገልጸው እንደነበር ይታወቃል። ስለዚህ አገዛዙ የሚበረግግበት የሚፈራበት አጀንዳ የአማራ ሚዲያዎች ለምን እንደሚፈሩት አይገባኝም። አሚኮ እኮ የጀኔራል ተፈራን የራስ አርበኛው ዘመነ ካሴን ፎቶ አምጥቶ እየዘቀዘቀ በቀይ ቀለም ኤክስ እያደረገ ማጋራት የተጀመረው ሌሎች ኃይሎች ጋር ጥምረት ፈጠሩ ከተባለ ጊዜ አንስቶ ነው። ከዛ በፊትማ ርዕስም አድርጓቸው አያውቅም ነበር። ጽንፈኛ በሚል የጅምላ ስም ከመጥራት ባለፈ ርዕስ አድርጓቸው አያውቅም ነበር። አሁን ላይ ዘመቻው የተቀጣጠለው ብልጽግና ብርክ እያለው የሚገኘው ስለ ሀገራዊ ምክክር ማውራቱን አቁሞ ስለ ቀጠናው ኃይሎች ጥምረት እንዲለፍፍ ያደረገው ከባድ የሆነ በደካማ ጎኑ ላይ የተመሰረተ ጥምረት እየተፈጠረ በመሆኑ የተነሳ ነው። ይህም ጥምረት ደግሞ በሳምንት በወር ጊዜ ውስጥ ከስልጣኑ እንደሚያስወግደው ስለተገነዘበ ነው። በተረፈ የትግራዮችን አካሄድ ስንመለከት አሁን ላይ ወደ እንቅስቃሴ ለመግባት ማሰባቸውን የሚገልጹ ነገሮች እየታዩ ይገኛሉ። በብልጽግናም በኩል ሳይመጡብኝ ልቅደማቸው የሚል አካሄድ መኖሩን ትረዳላችሁ። ኢዜማና አብን መግለጫ ማውጣታቸውን ስትመለከቱ አብይ አህመድ ሳይመጡብኝ ሊሄድባቸው ማለቱን ትገነዘባላችሁ። ኢዜማና አብን ትግራይን ሲመክሩ አስባችሁታል? ከሀቀኛ ልጆቻችሁ ጎን በመሰለፍ ህወሓት እንድታስወግዱ ጥሪ እናቀርብላችኋለን የሚል መግለጫ አውጥተዋል። ከሀቀኛ ልጆቻችሁ እነ በለጠ ሞላ ሀቀኛ ብለው የሚጠሯቸው እነ ብርሃኑ ነጋ ሀቀኛ ብለው የሚጠሯቸው ወስላቶችን መሆኑን መገመት የሚከብድ አይደለም። የትግራይ ህዝብ ወስላታ ብሎ የሚጠራውን እነሱ ታማኝ ሀቀኛ ብለው እንደሚጠሩት ለመገመት የሚከብድ አይደለም እና ኢዜማና አብን ምክር ሲያቀርቡ ለትግራይ ህዝብ ማለት ነው እናንተ ከመከራችሁኝማ ከእናንተ ምክር በተቃራኒ የሆነ ነገር መፈጸም አለብኝ ብሎ እንደሚነሳ ጥርጥር የለውም። የብልጽግናንም ፕሮፓጋንዳ እንዳከሸፉበት የሚቆጠር ነው። የብልጽግናን ፕሮፓጋንዳ አክሽፈውበታል። ምክንያቱም ኢዜማና አብን የሚያስተላልፉት መልእክት ለትግራይ ህዝብ እንደማይጠቅም ይረዳል። የትግራይ ህዝብ ይረዳል። ከብርሃኑ ነጋ ከበለጠ ሞላ ከነጥማሄር ከመሳሰሉት ሰዎች ከነግርማ ሰይፉ የሚመጣ ምክር የትግራይ ህዝብ ሊተገብር አይችልም። ከተገበረም ከእነሱ ምክር በተቃራኒ ነው። ምክንያቱም ለትግራይ ያላቸውን አመለካከት ይገነዘባል። ያገዛዙ ሰዎች መሆናቸውን ያውቃል። ያም ሆኖ ግን አገዛዙ ጦርነት ሊከፍት መሆኑን የተረዱ የኢዜማ የአብን ሰዎች ለትግራይ ህዝብ ጥሪ አድርገዋል። ከመንግስት ጎን ተሰልፋችሁ ህወሓትን ተዋጉ የሚል ጥሪ አድርገዋል። ኢህአፓ የሚገርም መግለጫ አውጥቷል። ዛሬም ህግ ማስከበር በሚል ስያሜ ትግራይን ልታዋድም እየተዘገጃጀ መሆኑን ተረድቻለሁኝ። ህግ ማስከበር አንተ አታውቅም። አንተ የምታውቀው አንድን ክልል ወረህ ንጹሐንን በጅምላ መቅበርና ሴቶችን ማስጠፈር ነው። ስለዚህ ከዓመታት በፊት የፈጸምከውን በደል የፈጸምከውን ግፍ አሁንም ለመፈጸም ማቀድህን በሚገልጽ መልኩ ስለ ህግ ማስከበር እያወራ ነው። አንተ ስለ ህግ ማስከበር ስትወራ ህግ ልትጥስ ያሰብክ ቀን ነው የምታወራው ማለት ቅጭቅጩን የሚናገር መግለጫ ኢህአፓ አውጥቷል። የትግራይ ህዝብም አንድነቱን በማስጠበቅ በጋራ በመቆም አንድነቱንና ህልውናውን ሊያስከብር ይገባል። በአንድነት መንቀሳቀስ ከቻለ ብቻ ነው እየመጣበት ያለውን አደጋ ሊቀለብስ የሚችለው። ስለዚህ የትግራይ ህዝብ ከመከፋፈል አዝማሚያ ወጥቶ በአንድነት በመቆም እየመጣ ያለውን አደጋ መቀልበስ ይገባዋል የሚል ጥሪ አድርጓል። ህወሓት የመጨረሻ ምዕራፍ ላይ ያለ ይመስላል። በዓለም አቀፍ ማህበረሰብም ተስፋ መቁረጡን ገልጿል። ይሄ ትልቅ ነገር ነው። እስከዛሬ ድረስ ዓለም አቀፍ ማህበረሰብ ፕሪቶሪያ እያሉ ነው አብይ አህመድ በዚህ ልክ እንዲጎለብት ያደረጉት። ስለዚህ በዓለም አቀፉ ማህበረሰብ ተስፋ ማድረጌን አቁሜያለሁ እና ደግሞ የህዝቤን የክልሌን ህልውና ለማስጠበቅ ብልጽግና ላይ ጄኖሳይደሩን ለማስወገድ ቆርጬ ተነስቻለሁ በማለት ዶክተር ደብረጽዮን ተናግሯል። ሌሎች አመራሮችም ጭምር ንግግር አድርገዋል። ዛሬ ብቻችንም አይደለንም፣ ብዙ
ስትራቴጂክ አጋሮችን ማፍራት ችለናል። ብልጽግና ግን ለብቻው ስለቆመ እሱን ማስወገድ የሚከብድ አይደለም በማለት ከሰሞኑን ባደረጓቸው መድረኮች ላይ ሲናገሩ ተሰምቷል። በተመሳሳይ መልኩ ፈትለወርቅ ወይም ሞንጆሪኖ የምትባለው የህወሓት አመራር ከብልጽግና ጎን ተሰልፈው የነበሩ ኃይሎች አሁን ከጎኑ የሉም ማለች። ከሰሞኑን ከብልጽግና ጎን ተሰልፈው የነበሩ ኃይሎች አሁን ከጎኑ የሉም፣ እኛ ግን ስለተጣመርን አዲስ አበባ የምንገባው ብቻችንን አይደለም በማለት እቅጩን ተናግራለች። አዲስ አበባ የምንገባው ብቻችንን አይደለም፣ ሁመራ የምንገባው አልተባለም። ሁመራ የምንገባው ቢባልማ እልል ብሎ ነበር ኦህዴድ የሚቀበለው። አዲስ አበባ የምንገባው ብቻችንን አይደለም፣ አዲስ አበባ መግቢያ ላይ ፋኖ አለ፣ የኦሮሞ ነጻነት ሰራዊት አለ። ስለዚህ በቅርቡ አዲስ አበባን የመቆጣጠር ስራ እንሰራለን በማለት ለብልጽግናዎች እቅጩን ነግራችኋለች። በእርግጥም ትክክለኛው የአጨዳ ወቅት አሁን ነው ማለት ይቻላል። ሁሉም ነገር ወቅት አለው አይደለም? አጨዳም፣ ውቂያም፣ ሁሉም ነገር የምትሰበስብበት፣ የምትዘራበት፣ የምታጭድበት የራሱ የሆነ ወቅት አለው። ብልጽግና የሚታጨድበት፣ አብይ አህመድና ቡድኑ የሚወገዱበት ትክክለኛ ጊዜ ይሄ ጊዜ ነው። የኢትዮጵያ ሕዝብ በተማረረበት ሰዓት ላይ፣ አገዛዙ በተከፋፈለበት ሰዓት ላይ አገዛዙን ሲደግፉ የነበሩ ሰዎች ምክክርም ምርጫም ብልጽግና የነካካቸው ነገሮች እንደሚከሽፉ ባረጋገጡበት ወቅት ላይ ብልጽግና ለብቻው በተነጠለበት ወቅት ላይ ባለፈው ከቀናት በፊት ማለት ነው ኩርሙክ አካባቢ በተካሄደ ውጊያ ላይ እንኳ አቅሙ ታይቷል። በአንድ ጊዜ 6000 ሰራዊት ነው ያስበላው። 6000 ይሄ በሱዳን ሚዲያዎች ጭምር እየተዘገበ የሚገኝ ነው። ከ100 በላይ ከባድ መሳሪያ የተጠመደባቸው በየሉ ዩኒቨርሲቲ ጥናት የተረጋገጡና በበርበራ ገብተው አሶሳ ደርሰው ብሉ ናይል ግዛት ውስጥ ተገኙ የተባሉ መሳሪያዎችን በሙሉ አርሚ 7 ተቀብሎታል። ስለዚህ አገዛዙ አቅም አንሶታል፣ አቅም አጥሮታል። ጎጃም ላይ የሚተኩሰውን ነገር ተመልከት። ከመንግስት የሚጠበቅ አይደለም። ነገ ጎጃምን አረጋግቶ መምራት ከሚፈልግ መንግስት የሚጠበቅ አይደለም። በዛ ደረጃ ህዝብ ላይ አረር እየደፋህ ረመጥ እየደፋህ እንዴት ነው አማራን ልታስተዳድር የምትችለው? ሙሉ የሰኔ ወርን ታስታውሳላችሁ። ሙሉ የሰኔ ወር ላይ ሰሜን ወሎ በየቀኑ ነበር በድሮን ሲደበደብ የነበረው። ዛሬ መልሶ አምባሰል ተራራ ላይ ትናንት ተፈልጎ የጠፋው ፋኖ ተከስቶ 2 ዙር ትናንትናና ዛሬ ማለት ነው 2 ዙር ከባድ የሆነ ጉዳት አድርሶባቸዋል። አስከሬን ሊያመጣ የገባው ሰራዊት ሙሉ ለሙሉ እዛው ቀልጦ የቀረበት ሁኔታ ተከስቷል። ስለዚህ ብልጽግና የሚያደርገውን ነገር ስትመለከቱ ተስፋ መቁረጡን ትረዳላችሁ። እንደዚህ አይነት ሚሳኤል ሲተኩስ ስትመለከቱ አንዳንዶቹ ይበለው እና ውሃ ሊረጭልህ ነው፣ ገጥመሃል፣ መሳሪያ ልንመርጥልህ ነው ሲሉ ነበረ። አፋፍማችሁ ቀጥሉት። በዚህ መልኩ አማራን ህዝብ ልታጠፉት አትችሉም። ልታስነሱት፣ ልትቀሰቅሱት ነው የምትችሉት። ዳሞትን እንደ ህዝብ አጠፋለሁ ብለህ ስትነሳ እንደ ህዝብ ይከላከልሃል። ያንንም እያደረጉ ይገኛሉ። በሌሎች ቦታዎችም ላይ እነዚሁ ህዝብ ላይ ዘመቻ ስትከፍት፣ ንጹሐንን ከታጠቂ ያለየ ዘመቻ ስትከፍት ባጸፋው ደግሞ ህዝቡ ተነስቶ ራሱን መከላከሉ የሚቀር ጉዳይ አይደለም። ስለዚህ ትክክለኛው ጊዜ አሁን ነው። በተለያዩ አቅጣጫ ሲመዘን ብልጽግናን ማስወገድ የሚቻልበት ጊዜ አሁን ነው። ይሄ ክረምት ካለፈ ግን ይህንን ክረምት በመግቢያው እንደተናገር ነው ማለት ነው ህወሓት ጃንጥላ ይዞ ካሳለፈው በቀጣይ ከባድ አደጋ እንደሚያጋጥመው ለመገመት ነቢይ መሆን አይጠይቅም። በዚያ የተከዜ ዘብ አሁን ደግሞ በራያ በኩል የራያ ዘብ መስርተውበታል። በኮሎኔል ፈንታው የሚመራ የራያ ዘብ ትናንትና ጮቢ በራ አካባቢ መመስረቱ በአሚኮና በሌሎች ሚዲያዎች ጭምር ሲዘገብ ነበረ። የራያ ዘብ ብለው መጥተውለታል። ቲፒኤፍን አፋር ላይ አደራጅተውለታል። የታፈነ ህዝብ አለ ትግራይ። ለአገዛዙ የገበረ ኤሊት አለ። እነ ጌታቸው ረዳ በነጻድቃን የሚመራ ኤሊት አለ። አገዛዙም የራሱ መከላከያ ሰራዊት አለው። ይሄ ሁሉ ኃይል በቀጣይ ላው ላይ እንደሚደፋበት መገመት የሚከብድ አይደለም። አሁን ላይ በፍጥነት መንቀሳቀስ ካልቻለ ቀጣይ ክልሉን ይቅርና ራሱን መጠበቅ የማይችልበት ሁኔታ ይፈጠራል። ደግነቱ ግን ይህንን የተረዱ ይመስላሉ። አሁን ላይ ቁርጥ ውሳኔ ያሳለፉ ይመስላል። እነሱ
ወደ እንቅስቃሴ በገቡ ማግስት ደግሞ በገቡ ቅጽበት ደግሞ አማራና ኦሮሚያ ምድር ላይ የሚከሰተውን አብራችሁ የምታዩት ይሆናል። እስፔሻሊ አማራ ምድር ላይ ብዙ የተሰራ ስራ ስላለ ኃይል የመከፋፈል የማባተል ስራ ሲሰራ አስባችሁታል። አሁን ሰሞኑን አብይ አህመድ ያለውን ሰራዊት በሙሉ ወደ ዳሞት ሲያስገባ ምስራቁ ተነቃቃ። ምዕራብ ላይ ሰራዊቱን ሲያስገባ በምስራቅ በኩል የተለቀቁ ቦታዎች ውስጥ እየገባ ፋኖ ከባድ ኦፕሬሽን ፈጽሞ መውጣት ቻለ። ስለዚህ የሰራዊት ተከፍሎ ወደ ትግራይ ሲሄድ በሱዳን በኩል እንትን ሲል በአፋር በኩል መንቀሳቀስ ሲጀምር ደግሞ ከጀርባም ኤርትራም ጭምር ልትኖር ትችላለች። ኤርትራም ጭምር ልትኖር ትችላለች። ፈገግ ነው የምንለው አባቴ ፈገግ። እኛ እንደሆነ አገር አልባ ተደርገናል። የአማራ ህዝብ እንደሆነ ትናንት እንደተለቀቀው ቪዲዮ ረመጥ አረር እየተደፋበት ነው። በዚህ በክረምት ሰዓት አንገጦ ዝናብ በሚጠብቅበት ሰዓት መብረቅ እየወረደበት ይገኛል። አብይ አህመድ ከሚተኩሳቸው ከባድ መሳሪያዎች መብረቅ እየወረደበት ይገኛል። ስለዚህ ምንም የሚያሳስብ ነገር የለም። የፈለገ ኃይል ኢትዮጵያ ውስጥ ቢገባ የሚያሳስብ ነገር የለም። ነገ የኢትዮጵያ ህዝብ ነገሮችን ኮንትሮል ያደርጋቸዋል። አብይ አህመድ የተባለ እኩይ ቀጠናውን ሲረብሽ ከርሞ የቀጠናውን ጦርነት ሁሉ ሰብስቦ እያስገባ ያለ እኩይ ካስወገደ በኋላ ስለ ዳር ድንበር ስለ አገር ሉዓላዊነት እናስብበታለን። ከዛ በኋላ አሁን ላይ ግን ያን የምናስብበት ሁኔታ ውስጥ አይደለንም። ዳር ድንበር አገር ሉዓላዊነት እያልን የምናወራበት ሁኔታ ላይ አይደለንም። ህልውና የሚባል ከባድ አደጋ አጋጥሞናል። ህልውና ስንል እስከዛሬ ቀልድ ይመስላቸው ነበር። አይታችሁታል። በአንድ ጊዜ 80 ቅንቡላ ነው ዳሞት ላይ ሲተኮስ የታየው። በለው ይህን ያመፀኛ ጋር የሚል ትእዛዝ ነው የሰጠው መሐመድ ተሰማ። ፋኖዎችን መርጦ እነሱ አሉበት የሚባለው አካባቢ ላይ አይደለም የተኮሰው። እነሱ በዚህ በኩል ሆነው ይቀርጻሉ፣ እሱ ህዝብ ያስተበድባል። ስለዚህ ይህንን ኃይል የሚያባትል ይህንን ኃይል የሚከፋፍል እንቅስቃሴ በትግራይ አቅጣጫ በተለኮሰ ማግስት በብዙ ቦታዎች ላይ ህዝቡን ራሱ መቆጣጠር የሚቻል አይሆንም። ህዝቡ ስለተማረረም ጭምር አብዮትም ጭምር በየአካባቢው እንደሚቀጣጠል መገመት አይከብድም። ሌላኛው ርዕስ ከኦሮሚያ የተሰማ ነው። ጨፌ ላይ ሲነገር የተሰማ ነው። ኦሮምኛና አማርኛ ተናጋሪ ሸኔዎች ኦሮሚያ ክልል ሰርገው ገብተዋል፣ የኦሮሚያ ክልልን ተቆጣጥረውታል በማለት ሰሞኑን አንድ የኦህዴድ አመራር ተናግሯል። ይኸውም የኦህዴድ አባል የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፋለው ተፈራ ሲሆን ለጨፌው አባላት ባደረገው ንግግር ሸኔ አፋን አማራ ማለት አማርኛ ተናጋሪው ሸኔ ክልሌ ውስጥ ገብቷል፣ ክልሌ ውስጥ ሰርጎ ገብቷል። ስለዚህ በቀጣይ ኦሮሚያን የግጭት ቀጠና ለማድረግ ሰፊ ስራ እየተሰራ ይገኛል። ጽምዶ ተሽሎክልኮ ኦሮሚያ ክልል ውስጥ ገብቷል በማለት ላይ ይገኛል። አንዱን ባረር እያወደምክ እያቃጠልክ ኦሮሚያ ላይ በትራክተር እያረስክ በኮምባይነር እየወቃ ልትኖር ፈልገህ ነበር ወይ? አማራ ክልልን ብቻ የግጭት ቀጠና አድርገህ በኦሮሚያ ልማት አማራውን እያስቀና ማለት ነው። ይኸው አንተ ስትደማ እዚህ ጋር ደግሞ ክልላችን እየለማ ነው የሚል የብሽሽቅ ፖለቲካ እየሰራ ልትኖር ፈልገህ ነበር ወይ? አቶ ከፋለው ተፈራ ሰሞኑን አማራ ክልል ላይ ያጠፋ ነው ያልነው ፋኖ ሰርጎ ገብቶ ኦሮሚያ ምድር ላይ መንቀሳቀስ ጀምሯል በማለት ላይ ይገኛል። ሸኔ አፋን አማራ ክልል ገብቷል በማለት ላይ ይገኛል። ጮቄ ስትፈልገው ዋሸራ ታገኘዋለህ። እንደዚህ ነው አባቴ፣ የደፈጣ ተዋጊ እንደዚህ ነው። ጮቄ ላይ ስትፈልገው ጮቄ ደብዛው ይጠፋብህና ዋሸራ ላይ ድንገት ተገልጦ እንደ ሰምና ወርቅ አቅልጦ ሲወጣ ታየዋለህ። አምባሰልን እነጥቃለሁ ስትል ጦሳ ላይ ታገኘዋለህ። አንዱን በሚሳኤል እያወደምክ ሌላውን በትራክተር እያረስክ በኮምባይነር እየወቃ የምትኖርበት ሁኔታ ሊኖር አይችልም። ስንናገር ነበር፣ የጊዜ ጉዳይ ነው። ሁሉም ነገር ነገ በምታስቡት አካባቢ ላይ ተወሱን አይቀርም፣ ጦርነቱም እየተስፋፋ ይመጣል በማለት ስንናገር ነበር። በቀጣይ ደግሞ ስለ ኦሮሚያ አይደለም ስለ አዲስ አበባ ተዋራለህ ነው የምልህ። ዛሬ ስለ ኦሮሚያ እያወራህ ነው አይደለ? በቀጣይ ስለ አዲስ አበባ ተዋራለህ። አዋሽ አርባ እያልክ ባለፈው ስትወራ ነበር። በመተሃራ በናዝሬት እያልክ ስትናገር ነበር አይደለ? በናዝሬት በኩል በመተሃራ በኩል አንዳንድ እንቅስቃሴዎች ታይተዋል። ስለዚህ ከአፋር ፖሊስ ጋር በመቀናጀት ድንበር የለሽ እርምጃ ልንወስድ ተዘጋጅተናል በማለት ስትናገር ነው። በቅርብ ደግሞ ስለ አዲስ አበባ አዲስ ጩኸት ስታወጣ ትሰማለህ። የኦሮሞ ሕዝብ ስትቀሰቅስ ትሰማለህ። ውጣ፣ ከተማህን ተቆጣጠር፣ ከተማ ውስጥ ያለውን አስወጣ እያልክ ስትቀሰቅስ የምትሰማበት ጊዜ ቅርብ ነው አባቴ። በጄኖሳይድ የተሞላ ቃል አዝለህ በሚዲያ የምትገለጽበት ቀን እየመጣ ነው።
እየመጣ ነው እና ውድ ጠለስ ሚዲያ ቤተሰቦች ትናንት ስንናገረው የነበረው ነገር አሁን ላይ እየተከሰተ ይገኛል። አማራ ክልል ላይ የተለያዩ ቦታዎች ላይ በተመሳሳይ ጊዜ ተመሳሳይ ድል እየተመዘገበ ይገኛል። ከዛም ባለፈ እንደ ቀጠና ሰፊ ስራዎች እየተሰሩ ይገኛሉ። በአንዳንድ አካባቢዎችም ላይ ፍሬያቸው እየታየ ይገኛል። እንዳልኳቸው ኩርሙክ ላይ 6000 ሰራዊት ነው ያስበላው ብልጽግና። ከመቶ በላይ ከባድ መሳሪያ የተገጠመባቸው ተሽከርካሪዎችን አስረክቧል። ከዛ በኋላ ነው በድሮን የደበደበው። በድሮን ደብድቦ የተወሰነ ጉዳት አድርሷል አመራሮች ላይ። ያንንም ያደረገው ጉዳት ካስተናገደ በኋላ ነው። በተረፈ ያገዛዙ ሚዲያዎች ጽምዶ የሚሉት ወደው አይደለም፣ አስፈሪ የሆነ እንቅስቃሴ እያዩ በመሆናቸው የተነሳ ነው። ሱዳን ላይ የታየው ነገር ነገ በተለያዩ የኢትዮጵያ አካባቢዎች ላይ የሚታይ ስለሆነ ነው። ስለዚህ በተለያዩ አካባቢዎች የሚንቀሳቀሱ ኃይሎች በተመሳሳይ ጊዜ ላይ ወደ ዘመቻ በገቡ ማግስት መሃሉ ዳር እንደሚሆን ለመገመት ነቢይ መሆን አይጠይቅም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።